ቡና በጠጣህ ቁጥር የከተትክ ስትወስደው መዘዙ ሌላ ነው። ዘር ፍሬ ጋር ተያይዞ የሚመከር አይደለም። በእውነት ወንዶች ላይ ብዙ ጊዜ የጡንቻ ድክመትን ሊያመጣ ይችላል። አንጀት ላይ አንጀትን ሊያስቆጣ ይችላል። በጣም ማለት ፌጦን ከማር ጋር አድርጎ ሰው ይወስዳል። ሰዎች እኮ ሎሚን እና ጥቁር አዝሙድን ቀላቅለው ይወስዳሉ። አደገኛ ምግብህ ነው መድኃኒት። ቡና በጤና አዳም አይመከርም። ለዚህ ነው የተጠነቀቀው። በአካሉ ጤናማ ሲሆን በአስተሳሰቡም ጤናማ እየሆነ ሲሄድ ለሰው ልጅ ችግሮች መፍትሄ የሚሆን ነገር እየዘየደ ስለሚሄድ ትምህርትን አግኝቷል ብሎ ስለሚታሰብ ወደዛ መንገድ ይወሰዳል እንጂ ይሄ ነገር የሰው ልጅ በመጣበት የህይወት ጉዞ እስካሁን ራሱን አለማምዶ ለችግሮቹ ያገኛቸው መፍትሄዎች ተዳምረው ነው ህክምናን ህክምና ያስባሉት። እነዚህ የምናያቸው ሁሉ የሰው ልጅ ግኝት የምንላቸው እውቀቶች በሙሉ ችግሮቻችን ልንፈታ መፍትሄ ስንፈልግ ያገኘናቸው ክህሎቶች ናቸው እና ሀገራት እንደ ሀገራት እውቀታቸው የሚያዳብሩት እውቀት እንጂ ወደ መንፈሳዊ ተቋማት ብቻ አድሎ ኑሮት ለመተቸት ታይትን ለመስጠት ባይሞከር ስላልሆነ እኔ ያው የዓለማዊ ትምህርት የተማርኩ ሰው ነኝ። መንፈሳዊ እውቀት ላይ ያን ያክል ጠንካራ ባልባልም የካህናት በቤታችን ካህናቶች ናቸው። አባቴም አሃቴም እንደዚሁ በቤተ ክርስቲያን አስተምህሮት ላይ ትልቅ ቦታ የሚሰጣቸው ትልቅ ስም ያላቸው ወላጆች ተገኝቻለሁ። ያገኙትን እውቀት አውርሰውኛል። እሱንም ዓለማዊውንም እውቀት በጋራ በማድረግ ያወቅኩትን ነገር እያጋራው ነው ያለው። የማጋራበትን መንገድ ደግሞ መረዳት ያስፈልግ ነበረ። ይሄ ኮሜርሻል አላደረኩትም። ይሄ ነገር ይሄ ነው፣ የኢትዮጵያ ነው፣ የኛ ነው፣ ስንጠቀምበት ጥቅም አለው፣ ሀብታችንን እናድርገው ነው እና እነዚህ ነገሮች ተለይተው ቢታዩ ደስ ይለኛል። አንድና ልዩነታቸው በዚህ መንገድ የመጣ ስለሆነ ሰዎች ለያይተው ማየት ያስፈልጋቸዋል። ከሟርቱ ጋር የሚያያይዙ ሰዎች አሉ። ይሄ ከእርኩስ መናፍስት ጋር የሚያያይዙ ሰዎች ላለመጠየቅ ተመርምሮ እንዳይጠናባቸው ለመፈለግ መሸሸጊያ ፍለጋ ነው። ፕራክቲካሊ የሚሞከሩ ነገሮች ይተግበሩ ሲባል ታሳያቸዋለህ። አይ ከመንፈሳዊ አሰራር ጋር ስታቆራኘው ግን ልታጠነው ስለማትችል ልትገልጠው ስለማትችል አንተም ደፍራ አትገባበትም። እሱም እንደ ማምለጫ መንገድ ይጠቀመዋል። አመጣጡን በስነ ስርዓት አይቶ የሚጠቅመው ትክክለኛ የሆነ ውጤታማ ነገሩን ማብቃትና ለሰው ማትረፍ ነው እንጂ መንፈሳዊ ነገር ጋር ይቆራኛል ወይ ከመንፈሳዊ አስተምሮት ጋር ትስስር አለው ወይ ከተባለ ሐሳብህ ነው። መንፈሳዊ ስትሆን ቀና ትሆናለህ። በመንፈሳዊ አስተምሮት ስትሞላ ለመልካም አገልግሎት ልታውለው ትችላለህ። ጎጂ ነገሮችን በሙሉ ልትረሳ ትችላለህ። እንደዚህ ደግሞ ማንነትህን የምትገነባበት ነው የሚሆነው። ጤና አዳሙ ለምን ታደርጋለህ? ለምን ታደርጋለህ? እኔ ቴስቱን ለመቀየር ብቻ ነው ተጠቀምኩት። ጥቅምና ጉዳቱን ሳታውቅ ተነትነው እንደምትችል አውቃለሁ። ጤና አዳም ያው ከልጅነታችን ጀምሮ እንግዲህ በቤት ውስጥ ሲደረግ ምናምን እናውቃለን። ግን ብዙ ጊዜ ለመናገር ጠይቄ አላውቅም። ለወንዶች የሚመከር አይደለም። ጤና አዳም ለምን? ባክቴሪያን ለማስወገድ ይረዳል። እንዲሁም ደግሞ ፈንገሶችን ለመግደል እኮ ያገለግላል። ተመርዟል ያልነው ምግብን ስንበላ የምንቸገር ከሆነ ይተገበራል። የሆድ ዕቃ እንዳይጎዳብን አንጀታችን እንዳይጎዳብን ለማድረግ ግን ወንዶች ላይ ብዙ ጊዜ የጡንቻ ድክመትን ሊያመጣ ይችላል። በእውነት ከዘር ፍሬ ጋር ተያይዞ የሚመከር አይደለም። በእውነት ምንድነው የዘር ፍሬን ይጎዳል? አዎ ወንዶች ላይ አሁን ወንዶች ላይ ያለውን ይሄ ከጾታ ግንኙነት ጋር በተያያዘ ድክመትን ያስከትላል። ማለት ስንፈተ ወሲብ ያመጣል ነው ያመጣል። እንደዚህ ጤና አዳምን እየቀላቀሉ እንደዚህ በአደባባይ መርዶ ያው ምን ወስድ ለዚህ ቡና አስደፋይ ደረጃ ሰው ወጣቱ እየተቸገረበት ያለ ነገር ነው። ይሄ ሁሉም ሰው ያደርገዋል። ጤና አዳምን ስንወስዳቸው እንደ ሕክምና አገልግሎት ከሆነ በሚያስፈልገን ሰዓት መውሰድ እንጂ ዴይሊ ስታዘወትረው ተደጋጋሚ የሚወሰድ በጣም ከወሰድክ ማለት ነው። አዎ ተደጋጋሚ ሲወሰድ ከጥቅሙ ይልቅ ዜራ ወጣኛ ጉዳቱ ያመስላልና ይመጣላ። ወጣቱ በዚህ አይነት ጉዳይ የቴስቶስትሮን ችግር ገጥሞኛል እንደዚህ አሁን ላይ ካየኸው የሰፊው
ይሄ አፍላ እድሜ ላይ ያለው ሰው ችግር እየሆነ ሲመጣ አመጋገቡን ላይፍ ስታይሉን ማኔጅ ሊያደርግ ይገባል። የሚያውቃቸውን ነገር ደግሞ በአግባቡ ማወቅ ስላለበት ነው እንጂ ጤና አዳም ለአካላዊ ሕክምናም እንደዚሁ መንፈሳዊ ችግርም ሲያጋጥም እኮ ምን ተገብረው ነው ለዘመናት። በምግባችን ውስጥ ደግሞ በመጠኑ ይደረጋል። በርበሬ ሲፈጭ ይደረጋል። እንዲቆዩ ምግቦች እንደ ፕሪዘርቫቲቭ ያገለግላል እኮ። ጤናማ ለማድረግ ምግብህን ግን በልኩ በምን ያክል መጠን እንጂ ቡና በጠጣህ ቁጥር እየከተትክ ስትወስደው መዘዙ ሌላ ነው። ሰዎች እኮ ሎሚን እና ጥቁር አዝሙድን ቀላቅለው ይወስዳሉ። አደገኛ ነው። ኦኬ፣ እሱ ደግሞ ምንድነው ጉዳት? አደገኛ ነው። አይ ሪአክሽኖች አሉት እና አደገኛ ስለሆነ ሎሚና ጥቁር አዝሙድ ሲቀላቀል ይፈጥራል ሪአክሽን ያላቸው ስለማይግባቡ ማለት ነው። የሚያመጣው የጤና ጉዳት ብግነትን ይዞ ይመጣል። ኦኬ፣ የምን የጨጓራ ወይስ ሰውነት ላይ የተገበርክበት ወደ ውስጥ ከሆነ የምትጠጣው አንጀት ላይ አንጀትን ሊያስቆጣ ይችላል በጣም ማለት ነው። ስለዚህ እንደዚህ አይነት ተደጋጋሚ ነገሮች ደግሞ የአንጀት ውስጥ ያሉትን የደም ስሮችን ነርቮችን ሊጎዳ ስለሚችል ፌጦን ከማር ጋር አድርጎ ሰው ይወስዳል። ቀላል ምሳሌ ነው። አሁን ቁስለት ሲኖር ኢንፌክሽኑን ለማስወገድ ወይም እዛ አካባቢ የተጎዳውን አካባቢ ለመጠገን ሲታሰብ ፌጦ ይፈጭና ማር ይደረግበታል። እዛ ስታደርገው ቁስለቱን ይሄ ፐስ የያዘውን ቦታ ላይ የለም የተጎዳውን ጎትቶ ያወጣል። ያ ማለት ሪአክሽኑ ነው እንደዛ የሚያደርገው። ሰዎች ግን ወደ ውስጣቸው ይወስዱታል። ማርና ፌጦ ውጫዊ ቁስለት ሲኖር የሚተገበር ነው እንጂ ጠቅለለህ ስትውጠው ጥንቃቄ የሚፈልግ ነው። ሁሉም ምግብ ስለሆኑ በምግብ ገበታ ውስጥ የምናውቃቸው ስለሆነ ሰው ልኬታውንና እንዴት ይወሰዳል የሚለውን ግን በደንብ አድርጎ እያወቀ ስላልሆነ ነው አንዳንድ ጉዳቶች የሚመዝ ፌጦ ሲወሰድ ተቆርጥሞ አይደለም ጥሬው ነው የምትወስዳቸው። እዛ በኋላ ማር የሚባል ነገር አብሮ እንዳይወሰድ ጥንቃቄ ይፈልጋል፣ ይመከራልና ቡና በጤና አዳም አይመከርም። ለዚህ ነው የተጠነቀቀው። እኛ አሪፍ ማድረጋችን ነው። እኔ ተጠንቀቅ አይደል የሚባለው? ስለዚህ ተጠንቀቁ ነው ምግብ። በቃ ጤናማ የሆነ አካል ኑሮ ለሁሉም የጤና ነገር ወደ ውስጥ የምታስገባውን ነገር እያንዳንዱን ጠንቅቀህ እወቅ ነው። ምግብህ ነው መድኃኒት። ህይወትህ ምግብህ ጋር ስላለ የተቆራኘ አሪፍ ነው። እንደዋዛ በጤና አዳም ምክንያት ብዙ ነገር ነው ያወቅነው እና እስቲ ወደ መጀመሪያ ወደ ጀመርነው የዚህ የመሪጌታና የሄርባል ሜዲሲንን አሶሺየት አድርጎ የማሰብ በአጠቃላይ ከእጽዋት ጋር የተያዘ የሕክምና መንገድን ከባህላዊ አድርጎ የማየት ባህላዊን ደግሞ ኋላ ቀር አድርጎ የማሰብ እዛ ላይ ነበር እያወራን የነበረውና አንዳንዴ ከምንም ተነስቶ አይመስለኝም ማህበራዊ ሚዲያ ላይ አይተህ ከሆነ መሪጌታ ምናምን እየተባሉ የሚመጡ ሰዎች አሉ። አንዳንድ ማጣራት ለማድረግ ስሞክር አንዳንዶቹ አይደሉም መሪጌታም አይደሉም ሰማ የሰውን ሳይኮሎጂ ተጠቅመው ቢዝነስ የሚሰሩ ሰዎች ናቸው። ቀደም ያልከው ለምሳሌ ከዚህ ከስንፈተ ወሲብ ጋር የተገናኘ መስተፋቀር ሀብት ለማምጣት ምናምን እንሰራለን የሚሉ ግን ሲለጥፉ መሪጌታ ምናምን ብለው ነው። እኔ አንድ የግሩፕ አለኝ ማህበራዊ ሚዲያ ላይና እዛ ላይ በጣም የሚያስቸግሩኝ ማስታወቂያዎች እንደዚህ አይነት ናቸው። ፊልተር እያደረኩ ስለምጭን ነው እንጂ ይመጣሉ በጣም እና መጀመሪያ የሚያደርጉት ምንድነው ወይ ቆንጆ ሴት ያደርጉና ሌላ ስም አድርገው ይገባሉ። በኋላ ስሙ ይቀየራል። አንዳንዶቹ ደግሞ ቀጥታ መሪጌታ ምናምን እንትን የሚፈውስ እንትን የሚያድን የሚቀራቸው የህመም አይነት የለም መስተፋቅርና ሀብት ለማፍራት ምናምን ሁሉ የሚል አለውና እንዴት ነው የምታያቸው አንተ? አሁን ይሄ ላይ ቀላል ነው ሰው ለመረዳት ማህበረሰባችን ይሄን ጉዳይ ለመረዳት በጣም በቀላሉ መንገድ እንደነዚህ አይነት ጽሁፎች ሲጻፍ ያያል። ሀብታም አረጋለሁ ይልሃል። ሀብታም አረጋለሁ ብሎ ካንተ ምንድን ነው የሚወስደው? ብር ነው። ግልጽ እኮ ነው። አንተን ሀብታም ከሚያደርግ ለምን አንተን ገንዘብ ይጠይቃል? ሀብታም የሚያደርገው መንገዱን ተጠቅሞ ለምን እሱ አይበለጽግበትም? እቁብ ላውጣልህ ይልሃል፣ ሎተሪ ይውጣልህ ይልሃል። ሎተሪ የሚያወጣልህ ከሆነ ጃክፖቱን ለራሱ ለምን አይወስድም? እና እነዚህ አይነት አታሎሾቹ በብዛት ቴሌግራም ላይ ስካሚንግ የሚሰሩ ሰዎች ታዋቂ ሰዎችን ገጽታ በሚያጠፋ መንገድ እነሱን መስሎ በመቅረብ ማህበረሰባችን ላይ ይሄ ሳይኮሶሻል የምንላቸው የለም እነዚህን ነገሮች በስነ ስርዓት ማህበረሰባችን ላይ ግንዛቤውን ማሳደር መሪጌታንን ብለው የሚመጡት
ፍቃዱን ለመውሰድ እንግዲህ መንግስት በዚህ ጉዳይ ላይ የሚያደርገው ምንድነው? ማህበረሰባችን ከተፈጥሮ ያለውን ተጠቃሚነት እንዲሁም ደግሞ ተፈጥሮን ለመጠበቅ ይሄ እውቀት አለን የሚሉ ሰዎችን እውቅና ይሰጣል። ሰው ካለው የተፈጥሮ ተጠቃሚነት ግብአት እንዲያገኝ ስለሚታሰብ በዛውም ደግሞ እውቀት አለን የሚሉ ሰዎች እውቀታቸው ከትውልድ ወደ ትውልድ የሚተላለፍበት መንገድ ነው ተብሎ ስለሚታሰብ ግን ጥናት ተደርጎ ነው የሚጨበጥና የሚዳሰስ ነገር ያላቸው ሰዎች ላይ ኑ አሳዩ፣ እናያቸው፣ በራሳቸው እና ጎልብታቸውና ሌብል ተደርጎ ሀገርም ተጠቃሚ ትሆን። መርጌታ በሚል ስም ብቻ አይደለም፣ በተለያየ የእምነት ስርዓት ውስጥ ባሉ ሰዎች በሙሉ እንደነዚህ አይነት መፍትሄዎችን እንሰጣለን ብለው ሰዎች ሲመጡ ችግሮቻችን ለምን ታዲያ መፍትሄ አላገኙም? እንደዛ ከሆነ በአንድ ቀን ለረጅም ጊዜ ክትትል ተደርጎባቸው ያውን በቂ ውጤት የማታመጣባቸውን የጤና ችግሮች በአንድ ቀን መፍትሄ እንሰጣቸዋለን ሲባል ታያለ። ይሄ ደግሞ የማህበረሰባችን ግንዛቤ ያንን ዘርፍ የተጠቀሙበት እነዚህ ሰዎች ከተጠያቂነት ነፃ ለመውጣት ለማረጋገጥ ባለሙያ ይፈልጋል፣ በዘርፉ ያለ ባለሙያ። ስለዚህ በዘርፉ ያሉ ባለሙያዎች ከመንፈሳዊም ሆነ ከአካላዊው የሕክምና አሰጣጥ እውቀት ጋር እንትን ማድረግ መቻል አለባቸው። አጣርተው መዝነው ልክ ነው ብሎ ለማረጋገጥ እነዚህ መዛኙም አካላት እውቀቱ ሊኖረው ይገባል። እውቀቱ የላቸውም የሚመዝነው አካል። ስለዚህ ወደ መንፈሳዊነት ሲጠጉ ስርዓት ነው ተብሎ ማንም ሰው ጠያቂ አይሆንም። እምነቱን ላለመንካት ሲባል ዝም ብሎ ይለቀቃሉ። ግን እንደነዚህ አይነት የእምነት ተቋማት ይህንን አስተምሮት ይሰጡታል ወይ? አስተምሮቱን ይሰጡታል ወይ? ያስተምራሉ ወይ? በስርዓታቸው ውስጥ የተካተተ ነው ወይ ብሎ እሱንም እንደ ጥያቄ ማንሳት። ከሌለ ሀገራዊ እውቀት እኔ የቤተ ክርስቲያን ልጅ ነኝ። ያው በቤተሰቦቼ የመጣው የተዋህዶ እምነት ተከታይ ነኝ። ዮሐንስ የተዋህዶ እምነት ተከታይ ነው ማለት ቤተ ክርስቲያን ነጥላ ይሄንን እውቀት አስተምርልኝ ብለዋለች ወይ ቢባል ቤተ ክርስቲያን አላስተማርኩትም ትላለች። ሌላውም አካል ልክ ያልሆነ ነገርን ሁለት አምላክ የለም ምድር ላይ፣ ሌላውም ዓለም ላይ ሁለት አምላክ የለም። የምናመልከው አንድ አምላክ ነው። አንድ አምላክ በሚመለክበት ጊዜ ጥቁር እውቀት፣ ነጭ እውቀት ምናምን ብለህ ለሁለት ጌታ የምትጎናበስበት ነገር የለም። ስለዚህ መንገዱን ቀና ለማድረግ መንፈሳዊ አስተምሮች ገንብቶሃል። ለሰው ልጅ እንድትኖር፣ ሌላውን እንድትወድ፣ ለሰው ልጅ ችግር መፍትሄ እንድትሆን መንፈሳዊ አስተምሮቶች አሉ። ያ አስተምሮት ደግሞ ገንብቶህ ለዓለም የሚጠቅሙ እውቀቶችን እንድትይዝ ያደርጋል። ስለዚህ ጥግ መያዙ ልክ አይደለም። ተነጥሎ በዚህ ትምህርት ውስጥ ይሄ ዘመናዊ ትምህርት የመጣው እንግዲህ በእኛ ሀገር ያን ያክል 140 ዓመት ከዛ ይበልጠዋል። ዘመናዊ ትምህርት አይሞላም። 138 በምኒልክ ጊዜ እኮ ነው አጠቃላይ። ስለዚህ 100 ምናምን ዓመት ነው፣ ግን 140 አይሞላም እኮ። እንግዲህ ይሄ የምንላቸው ዘመናዊ አስተምህሮቶች የመጡት አሁን የሰው ልጅ ግን ስነ ህይወትን፣ ስነ መለኮትን፣ አጠቃላይ ስነ ፈለክን ያጠና የነበረው ጥንት ነው። ገና ከአዳም ጀምሮ በሄኖክ ዘመን ነው። አስተምህሮት ሁሌም አለ። እነዛ ሰዎች ቀጥታ ከአምላካቸው ጋር ስለሚገናኙ ከዓለማዊ እውቀት ይልቅ ለመንፈሳዊ እውቀት ራሳቸውን አሳልፈው የሰጡ ስለሆኑ ብዙ እውቀቶች አሉ። በዚህ ተዋረድ ስለመጣ አሁን ወደ እምነቱ ማስጠጋቱ ተጠያቂነትን ለመሸሽ የሚጠይቀውም አካል ከእምነት ጋር ያለውን ሰጣ ገባ ፈርቶ ስለሚቀር ያችን ነገር እንደ መጠቀሚያ በመጠቀም ነው እንጂ የላቸውም። ስለዚህ የእምነት ተቋማቱ በእነሱ በሚሰጡት ማዕረግ ስም እንደዚህ አይነት ስራን መስራት ለሚፈልጉ ሰዎች አፕሩቫል መጠየቅ የለባቸውም። ወይም ሪኮመንዴሽን ነገር ፈቃዱ ሊሰጥ ሲል ለምሳሌ መሪጌታ ምናምን ነኝ ካለ መሪጌታ የቤተ እምነት በተለይም የኦርቶዶክስ ማዕረግ ይመስለኛል። የኦርቶዶክስ ቤተክርስቲያን መጠየቅ የለባትም ይህን ሰውዬ ሙያዊ ብቃቱን በዛ ስም ለማረጋገጥ ማለት ነው። ይህንን ቁጥጥሮች የሚያደርግ አሁን ዝም ብሎ መሰጠት አለበት ወይ? የግድ መሪጌታ ስለሆነ የሃይማኖት ነው ማለት ይቻላል? መሪጌታ ከሌ ይባላለው ሲል ቤተክርስቲያንን አይደለም የሚጠየቀው።
ማህበራት አሉ። በሲቪክ ማህበራት እንደየቦታው መርጌታ ነኝ ብሎ ስለሄደ ሳይሆን ምግብና መድኃኒት ቁጥጥር ባለስልጣን እውቅና የሚሰጠው በማህበሩ አባል መሆኑን የማህበሩ ፕሬዝዳንቶች አዎ ይሄ አይነት እውቀት አለው ብለው አፕሮቫል ሲሰጡት ነው። ግን መሆን ካለበት ይሄ ትምህርት የት ነው የመጣ? ማን ነው ያስተማረው? ከመሰረቱ ይህ ሰው ይሄ እውቀት አለው ሲባል መመዘን አለበት። እኔ እንደኔ ማምነው ለአንድ ችግር መፍትሄ ሁኜ እመጣለሁ ስለ ዮሐንስ ያስኳቸው ነገሮች መፍትሄ ይሰጣሉ አይሰጡም መመዘን መረጋገጥ መቻል አለበት። ፔሸንቱ ይመጣል፣ ችግር ያለበት ሰው ይመጣል። እዛ ሰው ላይ ትተገብረዋለህ። መጀመሪያ ፈቃደኝነቱን ትጠይቃለህ። ፈቃደኛ ከሆነ ተግብረው ውጤት ካለው ተመዝግቦ በዚህ አፕሩቭ የሚያደርግልህ ምግብና መድኃኒት ቁጥጥር ባለስልጣን እንዲሁም ደግሞ ጤና ሚኒስቴር ነው። በዚህ መንገድ ነው የሚያደርጉት ነው። አሁን እኮ ማህበራት ነው የምጠይቀው። አሁን ማህበራቱም ቢሆኑ የድጋፍ ደብዳቤ ሲጽፉ ምግብና መድኃኒትም ፈቃድ ሲሰጥ እንደዚህ ማጣራት ያለበት አይመስልም? እሱን ነው እኔ አሁን ወደዚህ ነው የምጠይቀው ያለው። አዎ በስክሪን የመጣሁት ሁሌም ካየኸኝ ሀገር ተጠቃሚ እንድትሆን ዘርፉ ተደግፎ ተጠንቶበት ውጤታማ እንድንሆን እንዲህ አይነት ስራ ይሰራ። ቦታኒካል ጋርደኖቻችን ላይ በዘርፉ ያሉ ሙያተኞች ትምህርት ሊሰጡ የሚችሉ እውቅና ሊሰጥ የሚችል ጤና ሚኒስቴር ራሱን የቻለ ሚኒስቴር አለ። ትምህርት ሚኒስቴር ራሱን የቻለ ሚኒስቴር አለ። ሌሎች ሀገራት እነዚህ ኢንዲጂነስ የሆኑ ክህሎቶችን የሚያጎለብቱበት ሴክተር አላቸው። ልክ እንደ ሌሎቹ ዓለማት የኛም ሊኖረን ይገባል። አሁን ተጠግቶ ነው ያለ። እውቅና የሚሰጠው ሚኒስትሪ ሜዲሲኑ ላይ ጤና ሚኒስቴር ነው። በጤና ሚኒስቴር ስር ሆኖ ምግብና መድኃኒት ቁጥጥር ባለስልጣን ነው የሚቆጣጠር። ግን ዘርፉ ራሱን ችሎ የሚያድግበት ስርዓት ያስፈልገናል። የለንም። ምግብና መድኃኒት እነዚህ የሚሰጡት መድኃኒቶች ለጤና ጎጂ አለመሆናቸውን ነው የሚያረጋግጠው ወይስ ፈዋሽ መሆናቸው? ባለሙያዎቹ ላይ ብቻ። እዚህም ላይ ሰፊ ስራ ይሰራል ወይ ብትል እየተሰራ አይደለም። ለምን? ባለሙያዎቹ የተያዙበት ዋነኛ ምክንያት እኔ አሁን የተያዝኩበት እኔ ፍቃድ የተሰጠውበት መንገድ ሰው ከተፈጥሮ ላይ ያለው ተጠቃሚነት ሙሉ በሙሉ እንዲጠፋ አይፈልግም። ሁለት ደግሞ በረጅም ዓመታት በውርስ ይዘው የመጣው ዕውቀት ሀገራዊ እንዲሆን ይፈልጋል። ያ ሲሆን ግን በዋናነት መሰራት ያለበት ተቋሙ ላይ ነው። ተቋሙ ላይ ሲሰራ ማህበር መስርቼ እኔ ነገ ማህበር መመስረት ይችላል። በእርግጥ የኛ ቋሚ ማህበር ቢኖረው እንደ ደሸት ቢኖረውም ማህበር የሆነ ሰው ማህበር ይመሰርታል፣ የሆነ ሀገር ላይ ሄዶ ማህበር ይመሰርታል። ያ ማህበር እውቅና ከተሰጠው በኋላ በስሩ የያዛቸውን አባላት በዘርፉ በሙያው እንዲሰማሩ እውቅና ይሰጣቸው ብሎ ደብዳቤ ይጽፋል። ደብዳቤውን አይተው እነሱ ፍቃድ ይሰጣሉ። ኢንስፔክሽን የሚወጡ ሰዎች፣ ክትትል የሚያደርጉ ሰዎች ዘርፉ ላይ እውቀት ሊኖራቸው ይገባል። የተማሩት ትምህርት ሌላ ነው፣ የሚቆጣጠሩት እኮ ሌላ ዘርፍ ነው እኮ። ለዚህ ነው አየህ ላንተ ሳይሆን ጥያቄውን ማነሳ ያለሁት የሚመለከታቸው አካላት ይኖራሉ ብዬ ነው። ይሄ የሁልጊዜ ጩኸቴ ስለሆነ አብረን እንድንጮህ ነው። የሚመለከታቸው አካላት ይሄን ዘርፍ ለማሳደግ ከተፈለገ ስለ መድኃኒቱ ብቻ አይደለም። አሁን ብዝሃ ህይወትን ስንጠብቅ ዘሮችን እናቆያለን። ተፈጥሯዊ ይዘታቸውን ያለቀቁ ነገሮችን ማቆየት እንችላለን። ወደፊት ከኛ እጅ እንድናጣቸው ማንፈልጋቸውን ኢትዮጵያዊ ናቸው ተብለው በኢትዮጵያዊነት ስም የተመዘገቡ ዘሮች እንዳይጠፉ። ሌላው ዓለማት ዘርን የሚያቆይበት ራሱን የቻለ ሴክተር አለ። እኛ ደግሞ ተፈጥሯችን ምቹ ነው፣ የአየር ንብረታችን ምቹ ነው፣ አፈራችን ጥሩ ነው። በዚህ ነገር ላይ ሰርተን ውጤት የምናስመዘግብበት ሌላው ዓለም ያመረተልንን መድኃኒት ሳይሆን በራሳችን መድኃኒት እንድናመርት ተፈጥሮ ያስፈልገናል። እጽዋት ያስፈልጉናል፣ እንስሳቶች ያስፈልጉናል፣ ማዕድናቶች ያስፈልጉናል። እና ይሄ ሴክተር ሲጠበቅ ዘርፉ አድጎ ትልልቅ የምርምር ሴክተሮች የሚገነቡበት ስለሚሆን የሚመለከተው አካል ይሄን ነገር ቢገነባ እያንዳንዱ ሀገራት ላይ ያሉ በተለያዩ ሃይማኖት ሙስሊም ሊሆን ይችላል፣ ኦርቶዶክስ ሊሆን ይችላል፣ ሌላ እምነት ሊኖረው ይችላል። በዘርፉ ተማርኩ አንዳንዶቹ ከውጭ ተምረን መተናል ሊሉ ይችላሉ። አንዳንዶች ደግሞ በዚህ በባህላዊ ሕክምና ማህበር ውስጥ አባል ስለሆንኩኝ ትምህርቱ አለኝ ልምዱ አለኝ ሲሉ ሊሰጥ ይችላል። ግን ይሄ ነገር ማደግ መቻል አለበት። ራሱን ችሎ ሴክተሩ ከተማርን በኋላ አንድ ሰው የትምህርት ዝግጅትን አጠናቀሃል ተብሎ ሰርቲፋይ ይደረጋል አይደል?
የትምህርት ዝግጅት ደግሞ ሂደት ይታያል። ጥናቶች ይታያል፣ ግኝቶች ይታያሉ፣ ውጤቶች ይታያሉ፣ ተጽዕኖዎቹ ይገመገማሉ። አንድ ሰው ብቁ ነው ለማለት እነዚህን ሁሉ ስኬሎች ማለፍ መቻል አለ። አልፈናል ወይ? አሁን በዘርፉ ያለን ሰዎችስ ይሄንን ነገር ተደርጎ ተጠንተን ተመርምረን ታይተናል ወይ? አንድ ሰው እኔ ያለኝ ስላለ ብቻ አዎ ብለህ መስጠቱ አይደለም። ታይቷል ወይ? እስኪ ታይቷል የሚል ሰው ይሄ እከሌ ነው ተብሎ ይምጣ እና እኒህ ነገሮች መሰራት አለባቸው። ክፍተቶች አሉት።